በአማራ ክልል ድርቅ ባጠቃቸው አካባቢዎች ከ283 ሚሊዮን ብር በሚበልጥ ወጪ አነስተኛ የአፈር ግድቦችና የማህበረሰብ ኩሬዎች ቁፋሮ እየተካሄደ ነው። የክልሉ ግብርና ቢሮ ምክትል ኃላፊ አቶ አይተነው እንዳሻው እንደገለጹት መንግስት ድርቅን በዘላቂነት ለመከላከል ሁሉን አቀፍ ርብርብና ጥረት እያደረገ ይገኛል ብለዋል። በፌዴራል መንግስት በጀት እየተገነቡ ያሉት 915 የማህበረሰብ ኩሬዎችና አነስተኛ ግድቦች ለመስኖ ለሰውና ለእንስሳት መጠጥ የሚውሉ ናቸው። ከነዚህ መካከል እስካሁን ከ832000 ሜትር ኪዩብ በላይ የውሃ የመያዝ አቅም ያላቸው 187 የማህበረሰብ ኩሬዎችና የአፈር ግድቦች ቁፋሮና ግንባታ ስራ ተጠናቆ ለአገልግሎት ዝግጁ ሆኗል። ከተጠናቀቁት ውስጥ 114 ኩሬዎች በክረምቱ መውጫና ወቅቱን ባልጠበቀ ዝናብ እስከ 76 በመቶ ውሃ የያዙ ሲሆን ለ17 የአፈር ግድቦች ደግሞ የውሃ ስርገት መከላከያ የማንጠፍ ስራ ተከናውኗል። ከቀሪዎቹ 80 አነስተኛ የውሃ ግድቦች መካከልም በቅርቡ የ44ቱ ጥናትና ዲዛይን ስራ ተጠናቆ ወደ ግንባታ መገባቱንም ተናግሯል። ዘገባው የፋና ብሮድካስቲንግ ኮርፖሬሽን ነው።